የስጋ ወንድሜ አይደለም። ያው መወለድ ቋንቋ አይደለም ከወንድሜ በላይ ነው። አሁን ገባኝ። ካልተሳሳትኩኝ እርግብን ጓደኛ ነው አይደል ወንድሜ የምትለው? ከልጅነታችን ጀምሮ ጎዳና ላይ ያሳለፍነው ብዙ ነገሮችን አሳልፈናል አብረን። እሱ ባይኖር ኑሮ እዚህ ደረጃ አልደርስም ነበር። ያን ያህል ከመነገርሽ በላይ ደግሞ አንቺንም እኮ እንዴት እንደሚወድሽ። እንዴት ማለት? ያኔ ታመሽ እያለ ቤቷ ሂጄ በጣም ተንከባከበችኝ፣ እንደ ሰው አክብራ ነው ያየችኝ ብሎ ሆስፒታል መጥቶ ጠይቁሽ ነበር። የምርህ ነው የምታወራው? አዎ የምሬን ነው። ምቺ ከሆነ ስራው ይቅርብኝና ወንድሜን አፋልጊኝ። የምናገኘው ከሆነ ችግር የለም። ግራ ገባኝ እንጂ እኔም ልነግርሽ ፈልጌ ነበር። ምን ነው የኔ ልጅ ምን ሆንሽብኝ? እማዬ እማውቃቸው ሰዎች በሙሉ አዝነውብኛል። አዝነውብኛል? አዎ በጣም አዝነውብኛል። ለምንድን ነው ያዘኑብሽ? ትቻቸው ነው ያዘኑብኝ። ሀኒ እስኪ ነገሩን ግልጽ አድርገሽ ንገሪ። አሴርን አግኝቼው ነበር እና ራሴን ዞር ብዬ እንዳያደረገኝ። ሀኒ ምን እያልሽ ነው? እማዬ ቤተሰቦቼን ሳገኝ ያለፍኩበትን መንገድ ረሳሁ። አንቺ እንደዚህ አይነት ልጅ አይደለሽም። ልጁ ተሳስቶ ነው። አልተሳሳተም እማዬ። እስኪ አንቺ ንገሪ። እናንተን ቤተሰቦቼን ካገኘሁ በኋላ አባዬን ዞር ብያቸው እንኳን አውቃለሁ? በየቀኑ አይደል እንደ አባትሽ ጋር የምትሄጂው? ደግሞ እንዴ ከሄድኩም እኮ የምሄደው ምግብ ብቻ ልሰራለት ነው። ምግብ ብቻ ደግሞ የሰው ልጅን ሊያኖር አይችልም። እነዛ ቤተሰቦችሽ አስቀየሙሽ አይደለም? ኧረ እነሱ አይደሉም። ምንድን ነው አንድዬ? ለምን አትነግሪኝም? በቃ አስጨነቅሽኝ እኮ። አባዬ አሴርን አግኝቼው ነበር። እና አሴርን ስላገኘሽው ነው እንደዚህ የምትሆኚው? የራስሽን ኑሮ ኑሪ ብሎ ራሴን እንድመለከት አደረገኝ። የራስሽን ኑሮ ኑሪ? ታዲያ ደግሞ ምን ማለት ነው? ስለኛ ጉዳይ አያገባሽም ማለት ነው? አንቺ ደግሞ ከመቼ ጀምሮ ነው የራስሽን ኑሮ የምትኖሪው? አባዬ እኔ እኮ የምኖረው ለአንተ ለአባቴ ይመስለኝ ነበር። አሁን ግን ተሳስቻለሁ አባዬ፣ ረስቻለሁ። አንዬ ኧረ ተይ! እንዴት ነው የምትሆኚው? ኧረ ተይ አንዬ ኧረ ተይ! ሀንዬ ወደ አባቷ ተመልሳለች ማለት ነው። ያው የተመለሰችው ግን እንደ በፊቱ ችላ ሳትል እንደ በፊቱ ድሮ እንደነበረችው ልትሆን ሞክራለች። ይሄም የሆነው ምንድን ነው? በአሲር ንግግር ነው። አሲርን በጣም ተናግሯት ነበረ። ህይወትሽን ኑሪ፣ በቃ አሁን የምትኖሪበት ህይወት ጥሩ ነው። በፊት የነበረሽን ሁሉ ነገርሽን ረስተሻል፣ እኛንም ረስተሽኛል፣ እኛንም ትተሽናል። ስለዚህ ህይወትሽን ኑሪ ብሎ ተናግሯት ነበረ። ከዛም እናትየዋ ፊት በጣም ተጨንቃ ስለነበረ እናትየዋን ምንድን ነው ልጄ፣ እናትየዋ ምንድን ነው ልጄ፣ ምን ሆነሽ ነው ሀንዬ? ጥሩ ስሜት አይደለሽም። እኔ እኮ በኋላ እጠይቅሻለሁ ብዬ ትነግሪኛለሽ ብዬ ነው ዝም ያልኩሽ። ምንድን ነው የተፈጠረ ነገር አለ? ጥሩ አይደለሽም ስትላት እማዬ እንዴት እንደምነግርሽ ግራ ገብቶኝ እንጂ አዎ ጥሩ ስሜት አይደለሁም ትላታለች። ምንድን ነው ምን ተፈጠረ ምንድን ነው ስትላት ያ ደም የለገሰልሽ ልጅ አግኝቼው ነበረ ትላታለች። እና ምን ነው ምን ተፈጠረ ምን አለሽ ስትላት አይ እማዬ እውነታውን ነው የነገረኝ። አንቺ ማንነትሽን ረስተሻል፣ አሁን ተቀይረሻል፣ እኛን ረስተሽናል፣ በቃ ህይወትሽን ኑሪ አለኝ ብላ እያለቀሰች ለእናቷ ተነግራታለች። አይ ልጄ ሀንዬ አንቺ እንደዚህ አይደለሽም አንቺ ምናምን መስሎት ነው ትላታለች። ከዛ በቃ ለዛሬ አባትሽ ጋር ሄደሽ ደሪ ትላታለች። አባትሽን አይትቼዋለሁ መተውማ እውነቱን ነው ልኬን ነው እውነታውን ነው የነገረኝ ስትላት እንዴ አባትሽንም ቢሆን እኮ እየተውሸው አይደለም እየሄድሽ በየቀኑ ምግብ እየሰራሽ አይደል እንዴ ስትላት ምግብ መስራት ብቻ ምን ዋጋ አለው እማዬ? ምግብ ብቻ እኮ ለሰው ልጅ ትርጉም የለውም ትላታለች። በቃ ዛሬ አባትሽ ጋር ሄደሽ ደሪ ብላ አባቷ ጋር ሄዳ እንድታድር አድርጋታለች። አባቷ ጋር ሄዳም አባዬ ይቅር በለኝ ብላ እያለቀሰች እንትን ትላለች። እንዴ ልጅ ምን ሆነሽብኝ ነው? ምንድን ነው የተፈጠረው? ማን ያስቀየመሽ? እንደፈራሁት እነዛ ሰዎች አስቀየሙሽ አይደለ ይላል። በጭራሽ አባዬ እነሱ አይደሉም፣ አሲርን አግኝቼው ነበረ፣ ህይወትሽን ኑሪ አለኝ። እንዴ እና ታዲያ ይሄ ምን ያስለቅሳል ልጄ? ምን ያስከፋል? ይላታል። አባዬ ያስከፋል፣ እውነታውን የነገረኝ እውነታውንም ስለነገረኝ ነው ብላ እያለቀሰች ለአባቷ ሁሉንም ነገር ትነግረዋለች። አሲር እንዲህ አለኝ ምናምን ብላ እሳቸውም በጣም ይናደዳሉ። አባባ ኖላዊ እንዴት ልጄ እንደዚህ ይላታል ምናምን ብለው እሳት ለብሰው እሳት ጎርሰው እየጠበቁት ነበረ። ያው ሲያገኙትም ያው በጉርጫ እንደምታዩት እንዴ ዛሬ ደግሞ ጫን ያለው ነው ፋዘር እያለ ሲመጣ አሲር ለምንድን ነው ልጄ
እንደዛ ክፉ ነገር ተናግረህ እንድታዝን ያደረጋት ምንድን ነው ችግርህ? እንዴት ታደርጋለህ አሲር ይለዋል። እንዴ ምን ተናገርኩ? ምን አጠፋሁ ፋዘርዬ ሲሉት ተናግረሃታል እንጂ ልጄ ሌሊቱን ሙሉ እያለቀሰች ነው ያደረችው። በጣም ተከፍታለች በተናገርካት ንግግር። እኔ እውነታውን ነው የተናገርኩት ብሎ ሲቆጡትም ልክ ነው እኮ አሲር አንተም እኮ ልክ ነህ፣ ግን ተዋት ሀንዬ በፈተና በስቃይ ያደገች ልጅ ናት። ቢያንስ አሁን ደስታ ታግኝ እንደፈለገች ትሁን ይሉታል። እሺ በቃ አልናገራትም ብቻ ሳይሆን ይቅርታ እንድጠይቃት እፈልጋለሁ። እንዴ ምን አጥፍቼ ነው እኔ ይቅርታ የምጠይቅ እያለ አሲር ቢናደድም ቢጮህም ግን ግዴታ ሆኖ ይቅርታ ትጠይቃታለህ አግኝተህ ሲሉ እሺ በቃ እርስዎ ካሉ ፋዘርዬ ችግር የለውም ብለው ሀናን ደውለው ከትምህርት ቤት ስትወጪ ላገኝሽ እፈልጋለሁ ብሎ እንዲያገኛት ያው ፍቅረኛዋም ጋሽ ኢዝራ እውነቱን ሊነግራት እንደሚያፈቅራት ሊነግራት ቀጥሯታል ማለት ነው። አግኝቷት ምንድን ነው የምታወዛግበኝ እዝራ? ወይ ቅረበኝ ወይ ራቀኝ፣ ምንድን ነው የምታወዛግበኝ ስትለው እሺ በቃ ዛሬ ለምን እንደዚህ እንደማወዛግብሽ እነግርሻለሁ፣ ከትምህርት ቤት ስትወጪ በቃ እንገናኝና እነግርሻለሁ ይላታል። እሺ በቃ ለምን አትነግረኝም ስትለው አይ አልነግርሽም፣ ከትምህርት ቤት ስትወጪ እንገናኛለን በኋላ ይላታል። ከትምህርት ቤት ስትወጣ ተምቹን ቀጥሯታል። ከተምቹ ጋር እንደምትገናኝም ተቀጣጥረዋል። እንግዲህ እንደተቀጣጠሩም ሁለቱ እንዳይገናኙ ብቻ ነው። ከተገናኙ እጅግ በጣም ከባድ ነው ለሀና የሚሆነው ማለት ነው። ምክንያቱም ተምቹም የመጨረሻ ይጣላታል። እሷ ማንን እንደምትመርጥ አብረን የምናየው ይሆናል። ሰላም ያው ተምቹን አግኝታ አስፈራርተዋለች፣ ማለቴ አሲርን አግኝታ አስፈራርተዋለች ማለት ነው። ያስፈራራችው ምንድን ነው? አንተ ከዚህ በፊት ለሀና ስትል ቤተሰቤን እንደምታቃጠል እንደነገርከኝ ሁሉ እኔም ለሀና ስል እዚሁ በቆምክበት ላቃጥልህ እችላለሁ ብላ ትዝትበታለች። ከዛም በጣም ይናደዳል። የሀና እህት ባትሆኚ አሳይሽ ነበረ እያለ እየዛተ ተምቹ ጸጥ አላት። ምን ልታመጪ ምናምን ያው መጀመሪያ አንተ ልጅ ግን አንቺ ልጅ ግን በየቀኑ ይሄ መገናኘት የበዛል መሰላሽም ሲላት አልረዳኝ አልካ ትለዋለች። ምኑን እንዳፈቀርኩህ ምናምን ብላ ነበረ የጀመረችው ነገሩን ሁሉ ማለት ነው። ነገር ግን ያው ሀንዬን እንድታስከፋት አልፈልግም ስላለች ነው። ምክንያቱም እናቷ አግኝተዋት እሱን አግኝተው ምን እንዳላት አላውቅም፣ ስሜቷ ሁሉ ተረብሾ ነበረ ትለዋል ብላ ስለነገረቻት ያንን ለማጥፋት ነው። ውድ ቤተሰቦቻችን እንግዲህ ተምቹና አሲርና ጓደኛዋ ሲገናኙ እዝራ አንድ ላይ ሆነው ካየ ይመስለኛል አብሮ ሆነው ይመስለኛል አብረው ሆነው ካዩ ከባድ ነው የሚሆነው። ውድ ቤተሰቦቻችን አብረን የምናየው ይሆናል። እስከዛው ላይክ እና ሼር ሰብስክራይብ እያደረጋችሁ ቻናላችን ተቀላቀሉት።